ጦርነቱ ትግራይ ላይ ይሁን አፋር ላይ ይሁን ነበር ስለዚህ እነዚህ ደግሞ ቦታዎች ደግሞ በጣም ስትራቴጂክ የሆኑ ቦታዎች ናቸው በሁለቱም በኩል ሀገራቱ ይዋሰናሉ ለኤርትራ ስጋት ነው ብለን የምንጠራው የኢትዮጵያ ኃይል የት ነው ከተባለ አፋር ክልል ያለው ሰሜን ለህዝብ የማይጠቅም ህዝብን የሚበላ ብቻ ሳይሆን ራሱም ጭምር የሚበላላ ኢሳያስ ስጋት ይሆነ ያለው አዲስ አበባ ላይ ጽፈት ቤት የከፈተው ብርጌና ሐምዱም ከሰሞኑ ወታደራዊ ኃይል ማሰልጠን ጀምር ያለው ብሏል ስለ መሰረታዊ አገልግሎቶች ነው ያወራን ያለ ነው ያ ህዝብ እነዚህ መሰረታዊ አገልግሎቶች ለምንድን ነው እንዲያጣ የሚገፋፋው ጦርነቱን የውጪ ኃይሎች ስፖንሰር አድርገውታል ኦሬዲ ስፖንሰር ከተደረገ ደግሞ ፕሮግራሙን የማካሄድ ግዴታ አለበት ተናስተነን እንደምቆያችሁ ነው ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዊክሊያችን ተጀምሯል ሐሳብ ዊክሊ ዘወትር ቅዳሜ በዚህ ሰዓት የሳምንቱን አበይት ጉዳዮች አንስተን ሐሳብ እንለዋወጥበታለን መረጃዎችን እናሻግራለን እናንተ ዛሬም የተለያዩ ጉዳዮች ላይ ተዘጋጅተን መተናል አብራችሁ እንድትቆዩ በክብር ጋብዘናል በረከት ዮርዳኖስና ያልፋልነን ከስር የምትገኙን ሰብስክራይብ የምትለውን ብትጫኑ እጅግ በጣም ደስ ይለናል የደወል ምልክቱን ስትጫኑ ደግሞ በየሰዓቱ ከሐሳብ ሚዲያ የሚለቀቁ የተለያዩ መረጃዎች በፍጥነት ወደ እናንተ እንዲደርሱ ታደርጋላችሁ እንደማለት ነው እነዚህ ማድረጋችሁን አትዘንጉ አብራችሁን ቆዩ እንዴት ናችሁ እግዚአብሔር ሁሉ ሰላም ቅዳሜ እንዴት ነው ጥሩ ተጀምሯል ቡናው አለ ዛሬም የቅዳሜ ቡና በጣም ቆንጆ ነው በጣም ያነቃል ከቀኑ ጋር በረከት በጣም ሳቀ የሆነ እንትን አሉ ሚስጥር አለ ምንድነው አለ አየቡና ፍላጎቱ ከውስጥ እየመነጨ ነው ማለት ነው ጥያቄ ይቀመጥ ከውስጡ እየመነጨ እሺ ይመጣል ቡናው ይመጣል ዛሬ በዋናነት ሁለት ጉዳዮች ላይ ትኩረት እናደርጋለን የሳምንት እጅግ በጣም አንኳር መነጋገሪያ ጉዳይ የነበረው የሰሜኑ ጉዳይ ነው አሁንም አልበረደም ከእለት እለት ጡዘቱ ግለቱ በጣም እየናረ እየተባባሰ ነው እየሄደ ያለው እኛም በየጊዜው አዳዲስ መረጃዎችን ያገኘን ለተመልካቾቻችን በተለይም ደግሞ በሐሳብ ዴይሊ ሰዓታችን ስናቀርብ ስናሻግር ቆይተናል ሐሳቦችን ስንለዋወጥ ቆይተናል ዛሬ ደግሞ በጣም አንገብጋቢና የተለየ አይነት ጉዳይ ሰምተንበታል በተለይም ደግሞ ከወደ ኤርትራ በኩል በዚህ በአፋር በኩል ያለው እንቅስቃሴ ትንሽ መልኩን ቀየር ያደረገ ይመስላል እዛ አካባቢ ላይ ያለው ውጥረት ሰፋ ያለ ይመስላል ኢሳያስ አፈወርቂ እንግዲህ የሰሞኑ የልብ ምታቸው ከእድሜያቸው ጋር ሲነጻጸር በጣም ልክ የመታ አይነት ነገር አይመስልም እርሱን በደንብ አድርገን እናነሳለን ከዛ ቀደም ብለን ግን እንደማማማቂያ ወደ ትግራይ ክልል የሚንቀሳቀሱ የሸቀጥ ጉዳዮች ላይ እየተላለፈ ያለው ውሳኔና ከጊዜ አስተዳደሩም የተሰጠው ምላሽ እንዲሁም ደግሞ የቀድሞ ህወሓት ያው ይፋቢ ፓርቲ በነበረበት ጊዜ የህወሓት ዋነኛ ሰው ዶክተር ደብረጽዮን ገብረሚካኤል የሰጡት ምላሽ እጅግ በጣም አነጋጋሪ ነው እንዴት ተመለከታችሁት እሱን ከሱን እናሳ ታስታውሱ ከሆነ ጌታቸው አንድ ኢንተርቪው ላይ ምን ብሎ ነበር ህወሓት የንግድ ኢንተርፕራይዝ አቋቁሟል አይ ቲንክ አማንቲክ የሚባል አቋቁሟል እና በዛ በኩል ደግሞ ከፍተኛ የሆነ መዋለ ንዋይ የፈሰሰበት ኢን ቢሊየንስ ኢንቨስት የተደረገበት ትልቅ ድርጅት ነው እሱ ድርጅት ደግሞ አሁን ስራውን የጀመረ ይመስልኛል ትላንትናም ነካ ለማድረግ ሞክረን ነበር ኦሬዲ ኢትዮጵያ ኢንቨስት አድርጋ በሌለ ዶላር ኤክስፖርት ሰርታ መታመጣውን ሸቀጣ ሸቀጥ አብዛኛው ደግሞ ነዳጅን ጨምሮ ሸቀጣ ሸቀጥ ደግሞ ከፍተኛ ድጎማ ይደረግበታል ይሄ ድጎማ የተደረገበት ሸቀጣ ሸቀጥ ወደ ትግራይ ክልል እንዲገባ ሎጂስቲክ ተመቻችቶለት በንግድና ቀጠና ኢንዱስትሪ ትስስር ተሰርቶለት ይገባል ለህብረተሰቡ ግን ህወሓት ምን ሲያደርግ ነበር ከኤርትራ በኩል ያሉትን ሁሉንም መንገዶች እድሳት የሚያስፈልገውን መንገድ ከዚህ በፊት ኢትዮ ኤርትራ ግንኙነት ከተመሰረተ በኋላ የሰላም ስምምነቱ ከተፈረመ በኋላ ያለው መንገድ ስራው እንዲስተጓጉል ሲያደርግ ነበር ህወሓት አሁን ደግሞ መንገዱን ጨርሰው ኬላዎችን ክፍት በማድረግ አዲስ ብዙ ኬላዎች ነበሩ እነሱን ኬላዎች በሙሉ ውድቅ በማድረግና በማንሳት ሸቀጦች በከፍተኛ ሁኔታ ምሽትን ተገን በማድረግ በሸራ በመደበቅ ነዳጅን ጨምሮ በበርሜል ወደ ኤርትራ ማርኬት ላይ እየገባ ነበር ምክንያቱም ኦሬዲ ቢዝነስ እየሰሩ ነው እነሱ ከኤርትራ በኩል ምን ያገኛሉ የጦር መሳሪያ ከፍተኛ የሆነ በቀጠናው ላይ
ኤርትራ የታወቀች ነች አልሻባብን ሁላ ታስታጥቃለች ለገንዘብ የማትገባበት ቀዳዳ የለምና ከፍተኛ የሆነ ሸቀጣ ሸቀጥ ከዚሁ ይላካል ምላሹ ደግሞ ከፍተኛ የሆነ የትጥቅ እና ተተኳሽ ሲያገኙ ነበር ይሄንን ነገር ጊዜያዊ አስተዳደሩ እንዲያስቆም በተደጋጋሚ የንግዱ ማህበረሰብ መልእክት ልከውለታል አላስቆመም ህወሓት በይፋ ንግድ ጀምሯል ሁለት ደግሞ ቲዲኤፍ ደግሞ እዚህ የማስታጠቅ ሂደት አለ ቲዲኤፍ እንደ አዲስ የማደራጀት የማስታጠቅ ግንቦት 19 ላይ ካስታወሳችሁ ህወሓት 50ኛ ዓመቱን ሲያከብር እንደ አዲስ እንሰልጠን እንደራጅ ውጪም ሀገር ውስጥም ያላችሁ ተጋሮች ለዚህ ሰፖርት አድርጉ ሲል ነበር ሶ አሁን ደግሞ ምን ሆነ ሸቀጣ ሸቀጦቹ ወደዛ እየሄዱ ስለሆነ የትግራይ ህዝብ ደግሞ መልሶ እጥረት ያጋጥመዋል የፌደራሉ መንግስት ደግሞ የክልላዊ መንግስቱ የጊዜያዊ አስተዳደሩ ይሄን እንዲያስቆም በተደጋጋሚ ጊዜ የውስጥ ግንኙነቶችና ምክክሮች ተደርገዋል ያ ባለ መሳካቱ ግን አሁን ከአፋር ክልል ላይ ዛሬ እንደተመለከተነው ደግሞ በጣም ብዙ መኪኖች አፋር ክልል ላይ ቆመዋል እንዳልፉ ማለት ነው ዮርዲ ይሄን ጉዳይ ለየት የሚያደርገው ምንድነው ከፌደራል መንግስት ኦፊሻል የሆነ ነገር አላየንም ከትራንት በስቲያ የተመለከተነው ደብዳቤ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የተጻፈ ደብዳቤ ነው ከዛ ዛሬ ደግሞ ትናንትና ምሽት ደግሞ ይሄንን ጉዳይ አስመልክቶ ለፌደራል መንግስት ማስጠንቀቂያ የሚመስል መልእክት አስተላለፉ አው ህወሓት እንግዲህ ይሄን መግለጫ ማውጣት አይችልም እንደምናውቀው በምርጫ ቦርድ ገይነቱን ያጣካል ነው ግን እሱ አሁንም ይሄ የትግራይን የማስተዳደር እሳቤና አረዳዱ በሱ እንደሆነ ነው የሚያውቀው ይሄ ፌደራል መንግስቱ ማይቀበሉ ጥያቄ ነው እናቃለን ግን የሰጡበት መንገድ የራሳቸው የንግድ ትስስር ስለተቋረጠባቸው ነው ቀደም በረከት እንዳለው ከኤርትራ ጋር ያረጉት ያለው ገበያ እየቀዘቀዘባቸው ነው እዚህ ጋር የቆመው እቃ እንግዲህ ለትግራይ ህዝብ ሊሰራጭ አልነበረም ወደ ኤርትራ ሊጫን ነበር ይሄ ሁኔታ ህወሓትን እየጎዳው ነው ህወሓት ያለው አማራጭ እዛ ቦታ ላይ ሄዶ ያንን ነገር ማስለቀቅ ስለማይችል ያው የፌደራል መንግስቱን ወይ መማፀን ወይ መለመን ግን ይሄንንም ተቀባይነት የለው እንደው ሊጠይቅ ቢችል ይችላል ምንለው አቅምም ያለው ጊዜያዊ አስተዳደሩ ነው ነገር ግን ጊዜያዊ አስተዳደሩ እየተሰራ ያለውን ሴራ ስለሚያቅ ቢጠይቅ ለምን ተብሎ ራሱ ድጋሚ ጥያቄ ይነሳበታል ይሄ ነገር ስላለ እነ ደብረጽዮን አሁን ትናንትና ማምሻቸው ላይ እንደማስጠንቀቂያ ያወጡት ነገር ሌላ ነገር ነው የምናመጣው አይነት ነገር ነው ግን ምንም የሚያመጡት ነገር አይኖርም ምክንያቱም እነዚህ አካላቶች ጊዜያዊ ህጋዊነታቸውን አጣውም እንደዚህ አይነት መግለጫ እየሰጡ ነው በትግራይ ክልል ላይ አሁንም ስልጣን አለን ብለው ነው የሚያስቡት ነገር ግን በፌደራል መንግስቱ ተቀባይነት የለው ሌላው ያፊ እዚህ ቦታ ላይ እነዚህ ሸቀጦች የማይሄዱበትም ሌላኛ ምክንያት ተብሎ ከአካባቢ ሰዎች የሚነሳው ጭነው የሚሄዱ ተሽከርካሪዎቹ ምን አሽከርካሪዎቹ ለመፈተሽ ፍቃደኛ አይደሉም እነዚህ ሸቀጦችን ከዚህ በፊት ነው ሸቀጥ ነው ተብሎ ያው የንግድ ፍቃድ ታሳያለ ታልፋለ ነገር ግን አሁን ትግራይ ክልል ውስጥ ያለው እየተነሳ ባለው ውጥረት ምክንያት እነዚህ ሸቀጦች መፈተሽ አለባቸው ነው የሚሉት እዚህ አፋር ክልልና ሌሎች አማራ ክልል ላይ ያሉ ኬላ ጠባቂዎች እነዚህ አካላቶች ግን ለማስፈተሽ ፍቃደኛ ነው ለምን እነዚህ አካላቶች ህጋዊ ከሆኑ የህጋዊ ሰርቲፊኬት ኖሯቸው በህግ መንገድ የሚወስዱ ከሆነ እነዚህ ነገሮች ለምን አያስፈትሹም ህወሓት አሁንም እነዚህ አይነት ተደጋጋሚ ጥያቄዎችም ነገ ከነገ ይጠይቃል ምክንያቱም እየቀረበት ያለው ነገር አለ እነዚህ ነገሮች እንዳይቀሩበት አሁንም ያለው አማራጭ ህወሓት እነዚህን ጥያቄ ማቅረብ ነው ምክንያቱም እነዚህ የተጫኑ ሸቀጦች ግማሽ ሊሆኑ የሚችሉት ህጋዊነት የላቸው ማለት ነው እንግዲህ አልተፈተሹም ማለት በህገ ወጥ መንገድ ይለፉ ነው እነዚህ ሸቀጦች ለኤርትራ ህዝብ ሳይሆን ለሌላ አካል ነው ለትግራይ ህዝብ ሳይሆን ለሌላ አካል ነው ለመስጠት ተታሰቡትና ህጋዊነት ስለሌላቸው የማስፈተሽም አናስፈትሽም የሚል አንድምታ አለ ይሄኛው ግን እንደው የህወሓት መግለጫ ማውጣት እንደው አይታችሁታል አይደል ስሜቱ እንዴት እንደሆነም ማስጠንቀቂያ ነው የፌደራል መንግስቱ የፕሪቶሪያን ስምምነት 1 2 3 ቦታ ላይ የፕሪቶሪያን ስምምነት መጣስ የሚል ነገር ያነሳ ተመልክተናል እንደው ይቺ የፕሪቶሪያን ስምምነት ከዚህ በፊት የሐሳብ ዴሊ ጠረጴዛ ላይ ደጋግመን አንስተናታል አይደል እንደ አንድ ማሰሪያ ነች ጥቅም ላይ ያዋለች ያለችው እንደ ማሰሪያ ነገር ነውና አሁን ላይ ይሄንን ሐሳብ ማንሳት ክልሉ ላይ ያለው ነባራዊ ሁኔታ የጊዜ አስተዳደሩ ህጋዊ ኃላፊነት ሙሉ ስልጣን ባለቤት ሆኖ ሳለ ህወሓት በምን ግራውንድ ነው የሚል ጥያቄ የሚያነሷሉ በጣም በርካቶች እውነት ነው ወደሱኛው ጥያቄ መለስበታለሁ ቅድም አንድ ነገር ሲያነሳ አንፈተሽም የሚሉበት መንገድ አንድ ነገር አለ የሸቀጦች ደህንነት የሚባል አለ ለምሳሌ መድኃኒት እንኳን ይዘህ ብትሄድ መድኃኒት ከዚህ ቅዝቃዜ ከዚህ ሙቀት በላይ እንዳያልፍ የሚባል ነገር አለ እነሱ ግን ይጭነው እየሄዱ ያሉት በሸራ ጠቅልለው
ነዳጅ ነው። ነዳጅ ተቀጣጣይ ነው። ሴፍሊ በሆነ መንገድ ሴፍቲው ተጠብቆ በቦቴ እሳት ማጥፊያ ባለው መንገድ ነው ትራንስፖርት መሆን ያለበት። አሁን ግን እነሱ ኮንትሮባንድ ነው እየሰሩ ያሉት። ኮንትሮባንድ ላይ ደግሞ ነዳጅን በበርሜል ነው ጠቅጥቀው ሞልተው ሸራ አልብሰው ይዘው እየሄዱ ያሉት። ይህ ደግሞ የህብረተሰቡን ደህንነትን ባልጠበቀ ኃላፊነት የጎደለው አካሄድ ነው እያደረጉ ያሉት። ስለዚህ እነዚህ መኪኖች እንዴት ለፍተሻ ይተባበራሉ? ኦሬዲ ኮንትሮባንድ እየሰሩ ነው። ኦሬዲ ሀገር በብዙ ሚሊዮን ብሮች ኢንቨስት አድርጋበት ያስገባችው ነዳጅ ምናልባትም ከኢምፖርታችን ከፍተኛውን ወጪ የሚይዝብንን ነዳጅን ነው በዚህ መንገድ እየሸጡ ያሉት። በዛ ልክ እንመልከተው። በነገር ላይ እዚህ ላይ ባለሀብቶቹንም ማንሳት እንችላለን። የነማን ነው ባለቤትነቱ የነማን ነው የሚለው ማንሳት እንችላለን። በተረጋጋሚ በተለይ ከዚህ ከወርቅ ጉዳዩ ጋር ተያይዞ ባለፈው ሳምንት በደንብ እያነሳንም አልነበረ? ተረጋጋሚ እያነሳን አልነበረ? ከሱ ጋር ተያይዞ የወርቅ እንቅስቃሴውን ይሄ ወደ ኤርትራ የሚደረገውን የወርቅ ንግድ እዛ አካባቢ እየወጣ ያለውን የአቶ ጌታቸው ረዳ ይፋ ያደረጉትን መረጃ ጨምሮ አብዛኞቹ ይሄ ከፍ ያለ ገንዘብ ዝግ የሚዘጋባቸውን የንግድና መሰል እንቅስቃሴዎች የሚያደርጉት የቀድሞ ከፍተኛ አመራሮች የሚባሉት አሁን ደግሞ ትግራይ ላይም እንዲሁ ትንሽ ጉልበታቸውን ፈርጠም ያደረጉት ስለመሆናቸው ይነገራል በተረጋጋሚ። ከዚህ ከማይፈተሹ መኪኖች ጋር ተያይዞ መቼም እንግዲህ አንድ ሹፌር የከባድ መኪና ሹፌር ወይንም የቦቴ ተሽከርካሪ አይኔ አልፈተሽም ብሎ እንትን ሊል አይችልም ከጀርባ አንዳች ሰው እስከሌለ ድረስ። ይሄም ይነሳል። በጣም ጥሩ። ወደ ፕሪቶሪያው ስምምነት እንምጣ። ህወሓት ከተወሰነ ጊዜ በኋላ አብሶ ይሄ ከግንቦት 6 አካባቢ ጀምሮ ባሉት ሂደቶች ውስጥ ፕሪቶሪያ የሚለውን ነገር ትንሽ ቀዝቀዝ አድርጎት ነበር። አሁን ከትላንትና ጀምሮ ደግሞ የፕሪቶሪያ ነገር እንደ አዲስ የመብላላትና የመነሳት ነገር አለ። እኔ ትልቁ ጥያቄ ፕሪቶሪያው ራሱ አለ ወይ ማጠየቅ አለብን። ለምን መሰለ ውል ሰጪ አለ ወይ በምን ላይ አለ? በነፍስ አለ ወረቀት ላይ አለ ነው ወይንስ የት አለ ነው እየተተገበረ ነው የሚለው? ፕሪቶሪያው ለምን መሰለ እያነሳ ያለው አሁን ህገወጥ ስራ ላይ ተሰማርቷል ህወሓት። ክልሉ ላይ ኦሬዲ ሸቀጥ የመነገድ ከሌሎች ክልሎች ጋር ከሌሎች ሀገሮች ጋር ይፋዊ የሚባል ማንም ምንም ማያገበው ማለት ድረስ የተደረሰም ከሶስተኛ ወገን ጋር የምናደርገው ማንኛውም ግንኙነት ማንም ምንም አያገበው ማለት ይህ ደግሞ በመግለጫ ነው እስተመሰጠት ደርሷል። ስለዚህ ስንት ነገር እየሳቱ ነው ከፕሪቶሪያው ላይ። አንደኛ ከሌሎች ሀገሮች ጋር የሚደረጉ ግንኙነቶችን ሙሉ በሙሉ በፌደራሉ መንግስትና መንግስት ብቻ ይካሄድ የሚለውን አንድ እየጣሱት ነው። ሁለተኛ እነሱ ደግሞ ትላንትና ጀምሮ እያነሱት ያሉት ነገር ምንድነው? ከበባ ይቁም፣ ጦር ቀስቃሽ ንግግሮች ይቁሙ የሚል ጥያቄዎች አንስተዋል ትላንትና። ከበባ ይቁም የሚለው ምን መሰለ? ሸቀጣ ሸቀጦች ስለቆሙ እሱን ወደ ምን እየወሰዱት ነው? የኮንትሮባንድ ስራ ስሩም የተባሉትን ወደ ምን እየወሰዱት ነው? ወደ ከበባ እየወሰዱት ነው። የዓለም አቀፍ ህብረተሰብን የማደናገር ስራ እየተሰራ ነው። አንድ ሁለተኛ ነገር ደግሞ ግጭት ቀስቃሽ ነገሮችን መቆጠብ የሚለውን ነገር ደግሞ ወደ ምን እየወሰዱት መሰለ? አሁን የፌደራሉ መንግስት ሸቀጣ ሸቀጦች እዚህ ጋር አይገቡም ካልተፈተሹ መዳረሻቸው ምንነታቸው ካልታወቀ የሚለውን ነገር እነሱ ግጭት ቀስቃሽ ወደሚለው ነገር ውስጥ አመጡት። ግንቦት 6 ግጭት ቀስቃሽ ስራ ማን ነው ሲሰራ የነበረው? ግንቦት 19 ላይ ያንን ሁሉ ማስፈራሪያ ያደረጉት ለምንድን ነው? ለፌደራሉ መንግስት ቀጥተኛ መልእክት ነው። ላይቭ ስትሪም እያደረጉት ነው ሲለቁ የነበሩት። ግንቦት 20 ላይ ደግሞ ተደገመ። በየአዳራሾቻቸው ደግሞ ይሄን ነገር የግንቦት 20 ዕለት ሲደረግ ነበር ያለው። ስለዚህ ህወሓት የከሳሽነት ባህሪው ነው እየተነሳበት ያለው። ሁሌም ቢሆን ምንድነው ማላከኪያው መደበቂያው አንደኛና የመጀመሪያው የትግራይ ህዝብ ነው። ሁለተኛው ደግሞ ፕሪቶሪያ ነው። የትግራይ ህዝብ ደግሞ ተፋው። ማሳያ የደቡብ ትግራይ ዞኖች ደግሞ አንፈልግህም ማለት አካባቢያችን አትድረስ ህወሓት የሚባል ስም የጠራ ራሱ የሚነወርበት ሰዓት ደርሷል። ስለዚህ ያለው አማራጭ ምንድነው? ወደ ፕሪቶሪያ መግባት ፊቱን ማዞር ነው። ስለዚህ አሁን ሁለት ነገር እናጠይቃለን። አንደኛ ፕሪቶሪያው ራሱ ጥያቄ ምልክት ውስጥ እናስገባዋለን። እንደው ፕሪቶሪያው ደግሞ እሺ አለ የሚለውን ደግሞ ይዘንለት ስንሄድ ደግሞ ምን ይሆናል? ፕሪቶሪያው 100% በመጣስ ኮንትሮባንድ ስራ ላይ በመግባት
ግጭት ቀስቃሽ ስራዎችን ንግግሮችን በማድረግ የተጠመደው ግጭትና ጦርነትን በመጥመቅ ድቤ ሲደበድብ እየዋለ ያለው ህወሓት ነው። አዎ እዚህ ጋር እኮ አሁን አንተ እንዳልከው ይሄ የኮንትሮባንድ ንግዱን ይፋ አላወጡት። ያው ሊከሰሱ ሊጠየቁ የሚገቡት መረጃዎች አሉ። አዎ በመረጃዎችም ቢሆን እነሱን የሚያስጠይቅበት መንገድ ሸፍነው ነው የሚያወጡልን። እነሱ ሁሌም ቢሆን እስከዛሬ የወርቁንም ንግድ እኮ እንደው አቶ ጌታቸው ረዳ እንትና ብሎ ስለሚያውቃቸው ተናገረ እንጂ ግልጽ የሆነ ማስረጃ ልትይዝባቸው አትችልም። ምክንያቱም ራሳቸውን ለመሸፈን በጣም የሚጣጣሩ አካላት ብሌን ሺፍት የምትባል ሜተድ አለችና እሷን በደንብ ይጠቀማሉ። ያ ነው አሁን እነሱ እያነሱት ያለው ሐሳብ ይሄ ጸብ የማጫር ነገሮችን የመተንኮስ ነገሩ እሱ ፕሪቶሪያው ላይ ወደ ኋላ ተመልሰን የፌደራል መንግስቱ ቢጠይቅ እኮ ህወሓት የሚወቀስበትና እንደው ማጣቂኝ ውስጥ የሚገባበት ነገር አለ። እነሱ ግን በዚህኛው በሸቀጥ መያዙ ላይ የፕሪቶሪያ የሰላም ስምምነትን የሚያነሱት የተፈናቃይ ዜጎች ወደ ቦታቸው መመለስ አለባቸው። እነዚህ አካላቶች እንዳይመለሱ የፌደራል መንግስት ዝምታን እየመረጠ ነው። ለዛ እኮ የትግራይ ክልል ጊዜያዊ አስተዳደርም ሆነ ህወሓት ነገሮችን ለፌደራል መንግስት አላመቻቸም። የራሳቸውን ጥያቄ የራሳቸውን ጥፋት የፌደራል መንግስቱ ላይ ለመላከክ ሲሞክሩ ተመልክተናል። እነዚህ ሸቀጦች ከተያዙ በኋላ ነው እንግዲህ ደብረጽዮን እነዚህን አይነት መግለጫዎችን ሲያወጡ የተመለከትነው። እነዚህ ሸቀጦችም አሁንም በተፈናቃዮች ስም ይመጣሉ እንጂ እነዚህ የሚመጡት ዕቃ ለተፈናቃዮች አይውሉም። ወደ ሌላ ነገር ወደ ሌላ ንግድ እየተላለፈ ነው። ግን አሁንም የፕሪቶሪያ የሰላም ስምምነት ላይ ተፈናቃዮች 4ኛ ዓመታቸውን ሊይዙ 3ኛ ዓመታቸውን ሊይዙ ነው። አሁንም ክረምት እየመጣ ነው። የፌደራል መንግስቱ ዝምታን መርጧል። ሌሎች ነገሮችን መስተካከል ያለባቸውን አያስተካክልም። እነሱ አሁንም የሚሄዱበት መንገድ ስላልተመቻቸው ሁሌም በወቀሳ የሚመጡት የፕሪቶሪያን ሰላም ስምምነት ይዘው የትግራይ ተፈናቃዮችን ነው። ምክንያቱም ሸቀጡ የሚነገደው በተፈናቃዮች ስምና አሉ ዲዲአር እነሱን በማስለቀቅ ስራ ላይ ነው። እዚህ ውስጥ እንግዲህ አሁን በጣም ከፍተኛውን ዋጋ እንዲከፍል እያመቻቸው ያሉት አሁንም ህዝቡን ነው። ምክንያቱም እነዚህ ሸቀጦች ወደ ከተማው አለመግባታቸው እነሱ እንግዲህ ከመሃል ከተማ እስከ መቀሌ ከመቀሌ እስከ አስመራ የተዘረጋ እጅግ በጣም የረዘመ የንግድ ኔትወርኩን እያቀጣጠሉት ነው። ይሄ ደግሞ በአንድም ሆነ በሌላ መልኩ ህጋዊ የሆነው አካል ማስቆም አለበት። ያንን ለማስቆም እንዲህ አይነት እርምጃዎች ይወሰዳሉ። በዚህ መሃል ህዝቡ ነው ከፍተኛ ተጎጂ የሚሆነው። እናስታውሳለን የዛሬ 2 ዓመት ጦርነቱ ከመጀመሩ በፊት የሸቀጥ ዋጋ መቀሌ ላይ ምን ያህል ደርሶ እንደነበረ የገንዘብ ሁኔታ እዛ ከተማ ላይ ምን ያህል ምስቅልቅል ብሎ እንደነበር እናስታውሳለን። ይሄ ህዝቡ ላይ የፈጠረውን ምስቅልቅል በደንብ እናስታውሳለን። አሁንም የራሳቸውን ህዝብ የራሳችንን ህዝብ የኛን ወንድሞች የኛን እህቶች እንደገና ወደታች በቃ እንደገና ይሄ እንግዲህ አስብ ሸቀጥ ሲባልኮ ኖርማል ስለ ሳሙና አይደለም እያወራን ያለ ነው። ስለ ሳሙናም ቢሆን ግን ሳሙና ትልቅ ዋጋ አለው። ሳሙና ትልቅ ቫልዩ አለው። እዛ ስለ ምግብ ነው እያወራን ያለ ነው። ስለ መሰረታዊ አገልግሎቶች ነው እያወራን ያለ ነው። ያ ህዝብ እነዚህ መሰረታዊ አገልግሎቶች ለምንድን ነው እንዲያጣ የሚገፋፋው? ከእንደዚህ አይነት ድርጊቶች ይሄ ውሳኔ እንዲወሰን ከሚያደርጉት ድርጊቶች ራሳቸውን ገታ ቢያደርጉ ይሄ ሁሉ ነገር አይሆንም የሚል ሐሳብ ለማንሳት እንወዳለን። ወደ ቀጣይ ጉዳያችን ለፍ በጣም አሪፍ ቀጣይ ጉዳይ ላይ ስንመጣ በጣም ትኩስና ሞቅ ያለ ጉዳይ ስለሆነ በቡናና በጭስ አሟሙቀን ነው በሱ ነው የምንጫወተው። ተመልሰን ስንመጣ በአፋር በኩል ስላለው የኤርትራ አይን በደንብ በሰፊው እናነሳለን። አብራችሁን ቆዩ። ተመልሰን እንመጣለን። እሺ ተመልሰናል ቤተሰቦቻችን። ይህ ሐሳብ ዊክሊ ነው። ዘወትር ቅዳሜ በዚህ ሰዓት የሳምንቱን አበይት ጉዳዮች አንስተን ቆይታ እናደርጋለን፣ እንጫወትበታለን፣ ሐሳቦችን እንለዋወጣለን። እናንተም ደግሞ በምን አነሳቸው ማናቸው ሐሳቦች ላይ መልሳችሁ ልትነግሩን የምትሹት ሐሳብ ካለ ከስር ባለችው የሐሳብ መስጫ ሳጥን ላይ ጻፍ ብታደርጉልን በጣም ደስ ይለናል። አብራችሁን ቆዩ። ከቡና ጋር ከጭሳችን ጋር ተመልሰናል። ቅዳሜን መስለን የምር ደስ ይለኛል እንደዚህ ሲሆን። እናንተ ጋርም ያለው መነቃቃታውን ቀላል አይደለም። በጣም አሪፍ እንትኑ ራሱ አሁን የምናነሳው ሐሳብ ራሱ እንደዚህ ጋል ያለ ነው፣ ሞቅ ያለ ነውና ሰሞኑን በጣም በተለየና ባልተጠበቀ መልኩ በእርግጥ የሚጠበቅ ነው፣ ነገር ግን በጣም በተለየ መልኩ የኢሳያስ አፈወርቂ አይን ወደ አፋር በእጅጉ እያማተረ ነው። ምንድነው እንደው የዚህ የአይን ማማተራቸው ቀልባቸውም ምናቸውም ወደ አፋር መዞሩ ምንድነው ሚስጥሩ? ይወርዲ ምን ላይ ደረስክ አንተ? እንግዲህ ሰሞኑን ኢሳያስ በዚህ በኩል ላይ ያማተሩት ለሳቸው ትልቅ ስጋት የሚባል ቦታ የት ነው ብንል አፋር ነው። አንደኛ
እንደው የኢትዮጵያ ድንበር በትግራይ በኩልና በአፋር በኩል ነው ከኤርትራ ጋር የሚያዋስነን። ይሄን ቦታ ለማግኘት አሁን በጣም ቻሌንጅ ነው። የትግራይ ክልሉን ቦታ አሁን ህወሓት እየሄደበት ካለው መንገድ አንፃር የፌደራል መንግስቱ እንደፈለገ ተንቀሳቅሶ ሰላም ማስከበር የማይችልበት ቦታ ነው። ነገር ግን ቀጥተኛውና ቀጥ የሚለው መንገድ የትኛው ነው? በአፋር በኩል ነው። እሱስ ብቻ ሳይሆን ግን ለኢሳያስ ስጋት እየሆነ ያለው አዲስ አበባ ላይ ጽህፈት ቤት የከፈተው ብርጌና ሐምዱም ከሰሞኑ ወታደራዊ ኃይል ማሰልጠን ጀምሬያለሁ ብሏል። ይሄ የት ነው ብለን ስንጠይቅ አፋር ነው። አፋር ክልል ላይ ብርጌና ሐምዱም የራሱን ሰራዊት እያደራጀ ነው። ይሄ ሰራዊት ዓላማው ምንድነው ከተባለ የኢሳያስ አፈወርቂ መንግስትን መገልበጥ ነው። ያው እየሄደበት ያለው መንገድ ኢሳያስ ለትግራይ ህዝብ አይመችምና እነዚህ ሰዎች በምሬትና ካላቸው የረጅም ዓመት ቁጭት አንፃር ይሄንን ነገር ለማቋቋም ተገደው አሁን ወታደራዊ እንቅስቃሴ ጀምረዋል። ይሄ ወታደራዊ እንቅስቃሴ ለኢሳያስ በጣም ትልቅ ስጋት ነው። በአንድም በሌላም መልኩ ምንም ጥያቄ የለውም። ነገ የኤርትራ ትልቁ ፈንቃይ ወይንም የኢሳያስ መንግስትን ሊገለብጥ የሚችል ኃይል ሌላ በኩል የለም፣ በዚህ በኩል ያለው ነው። ይሄ ኃይል የት ነው ያለው ስንል አፋር ክልል ነው። አፋር ክልል እየተደራጀ ነው። ወታደራዊ ኃይል ማሰልጠን ጀምሯል። ይሄ ኃይል ነገ ኢሳያስን የሚፈነቅል ነው። ኢሳያስ ሁሌም አይናቸው ሊያማትሩ የሚችሉት በዛ በኩል ነው። እንደሳቸው ማሳያ እናውቃለን። በደቡብ የኤርትራ በኩል ሰራዊታቸውን በሰፊው ሲያሰፍሩ ነበር። ይሄ ስጋት ነው። ሌላው ትልቁ ስጋት የኢትዮጵያ መከላከያ ሰራዊት የሰሜን ዕዝ አፋር ክልል ላይ ነው ሰፍሮ ያለው እስቲል ነው። እናውቃለን። በህወሓት የሰሜን ክፍለ ጦር ከፍተኛ ጥቃት ደርሶበት ከትግራይ ክልል ሙሉ ለሙሉ ወጥቶ ነበረ። በትግራይ ጦርነት ጊዜም ቦታው ላይ አልነበረም። ከዛ በኋላ አሁን ያለው የት ነው ቢባል አፋር ክልል ላይ ነው። ይሄ ኃይል በደንብ ተደራጅቷል። በደንብ ራሱ ማኔጅ ያደርጓል። ከአንድም 2-3 መግለጫ ሲሰጡ ነበረ። ከየትኛውም አካል ለሚመጣብን ለሚቃጣብን ነገር ምላሽ ለመስጠት ዝግጁ ነን ያለ ኃይል ነውና ይሄ የሰሜን ዕዝ እዚህ አፋር ክልል ላይ በደንብ መደራጀትና የኢትዮጵያን የሰሜኑን ክፍል የሚጠብቀው ይሄ ሰሜን ዕዝ ነው። ይሄ ሰሜን ዕዝ ደግሞ በየትም በኩል ስናይ ድንበሩ የሚያዋስነው ከኤርትራ በኩል ነውና ለኤርትራ ስጋት ነው ብለን የምንጠራው የኢትዮጵያ ኃይል የት ነው ከተባለ አፋር ክልል ያለው ሰሜን ዕዝ። ይሄ ኃይል በእግረኛ በለው በአየርም በለው በሌሎቹ በተለያዩ መካናይዝድ ክፍለ ጦሮች ለየት ያሉ ኮማንዶዎች አሉ የሚባል ነበር። ከዚህ በፊት አንዳንድ ጊዜም ጠቅላይ ሚኒስትሩ ሄደው ጎብኝተዋል የሚባሉ መረጃዎች በሰፊው ሲንሰራፉ ነበር። ያው እሳቸው በግልጽ አላወጡትም እንጂ ቦታው ላይ ሄደው ኃይሉ በምን ያህል ደረጃ ተደራጅቷል፣ ኃይላችን ከነዚህ አካላቶች ጥቃት ቢመጣብን በምን ያህል መቋቋም ይችላል። ይሄ ኃይል ግን እዚህ ጋር የተቀመጠው ከኤርትራ ወይንም ከሻዕቢያ የሚመጣብንን ጥቃት ብቻ ሳይሆን ከሰሜኑ በኩል ሌላ ለኢትዮጵያ ስጋት የሚሆን አንድ ኃይል አለ። ይሄም ህወሓት ነው። ህወሓት አሁን ላይ እንደው ባለበት ሁኔታ ሌሎች ነገሮችን እያሰበ እንደው ድጋሚ ጦርነት የሚያስብ ከሆነ ይሄ ኃይል ነው ሊቋቋም የሚችለውና ለኤርትራም ለህወሓትም ከፍተኛ ስጋት እየሆነ ያለ ይሄ ሰሜን ዕዝ አፋር ላይ የሰፈረው ኃይል ነው። ቤኪ የአፋር አየር በተፈጥሮ ሞቃት ነው። ኤርትራ ላይ ያለ በዛ በኩል እንደምታውቀው እሱ የሚፈጥረው ሙቀት አለ። አየሩ ለደጋውም ለወና ያደጋውም ሰው ቢሄድ የሚከብደው አይነት አየር ነው። ኢሳያስ አፈወርቂን ግን ይሄ አየር በእጅጉን ያስጨነቃቸው አፍኗቸዋል። እውነት ነው። ዋናው ነገር ግን እሱ አይደለም። ዋናው ነገር እኔ ፊልም ማደርገው ነገር በጣም አንድ ስብሰባ ነበረ፣ በቅርብ ጊዜ ላይ የተካሄደ ስብሰባ ነበረ። የህወሓት ከፍተኛ አመራሮች እንዲሁም የሻዕቢያ ከፍተኛ አመራሮች እንደ በፊቱ አንድነታችን ትጥቃችን እንዳሉት እንደ በፊቱ አንድ እንቅስቃሴ ለመጀመር አስበዋል። ታስታውሱ ከሆነ ከዚህ በፊት የደርግን መንግስት ሲዋጉ ከህወሓት ኃይሎች ሻዕቢያ ሄደው አንድ ላይ እንደወጉት አሁንም አንድ እቅድ አለ። የፌደራሉን መንግስት አንድ ላይ ሆነው ቲዲኤፍ ሲደመር ሻዕቢያ ሆነው የመግጠም ሂደት አለ እና እዛ ሂደት ላይ ከፍተኛ ችግርና ሲያጨቃጭቃቸው የነበረው ነገር ጦርነቱ ትግራይ ላይ ይሁን አፋር ላይ ይሁን ነበር። ስለዚህ እነዚህ ደግሞ ቦታዎች ደግሞ በጣም ስትራቴጂክ የሆኑ ቦታዎች ናቸው። በሁለቱም በኩል ሀገራቱ ይዋሰናሉ። ስለዚህ ትግራይ ላይ አይሁን ጦርነቱን ወደ አፋር እንውሰደው የሚል ከፍተኛ ግፊት በህወሓት አመራሮች አለ። እነ ሞንጆሪኖ እኛ ጦርነት አንፈልግም ምድራችን ላይ ነው ያሉት። ጦርነቱን አንፈልግም አይደለም፣ ጦርነት አንፈልግም ምድራችን ላይ። አሁን አማራጩ ምንድነው? አማራጩ ከትግራይ ውጪ ጦርነቱ እንዲካሄድ ማድረግ። ለዚህ ደግሞ ከፍተኛ ዝግጅት እየተደረገበት ነው ያለው።
የኤርትራ ኃይሎች በድንበር በኩል ከፍተኛ ዝግጅት ሲያደርጉ ነበረ። በ15 ቀን ውስጥ የታንኮች የተለያዩ መሳሪያዎችን በአፋር በኩል ዝግጁና ሬዲ ሲያደርጉ ነበረ። ስጋት ብለው ደግሞ ያስቀመጡት አንደኛ ብርጌድ ንሓመዱ ከአፋሩ የኤርትራን ህዝብ እንወክለዋለን ብሎ የሚንቀሳቀስ ኃይል አለ በዛ በኩል። ንሓመዱና ያ ኃይል ጥምረት እያደረጉ ነው። ያ ጥምረት ደግሞ ወደ ትጥቅ ትግል ካልገባን ምንም አይነት ለውጥ አያመጣም ብሎ ንሓመዱ በይፋ ተናግሯል። ስለዚህ ይሄ ሁለቱ ጦሮች ጥምር በዛ በኩል እንዳይገባ ሲባል የሚደረግ እንቅስቃሴ ነው። ጦርነቱን ከትግራይ ወደ አፋር የመውሰድ እንቅስቃሴ ነው። እዚህ ላይ ደግሞ ቲዲኤፍ ከፍተኛ ሚና ይጫወታል። የህወሓትና የሻዕቢያ አመራሮች ደግሞ ጦሩን ከአካባቢያቸው ዞር የማድረግ ሂደት ነው። ውድመቱን ወደ ሌሎች ቦታዎች ላይ ለማድረግ የተደረገ የተሰራ ሴራ ነው ብዬ ነው ማስበው። እዚህ ላይ እንግዲህ ግምታዊ ሐሳቦች እየተሰጡ ነው። እኛም የራሳችንን ግምታዊ ሐሳቦች እንሰጣለን። በእርግጥስ ይሄ ነገር ይሳካላቸዋል አቶ ኢሳያስ? በተለይም ደግሞ ከቲፒኤልኤፍ ጋር የፈጠሩት ይፋ የወጣ ጥምረት አለ። ምናልባትም ብዙዎች ምን እያሉ ነው? እንደውም ከሰሞኑ ካያችሁ የጓድ መንግስቱ ኃይለማርያም ትንቢት እየተፈጸመ ነው የሚል አይነት ነገር እያነሱ ነው። ታስታውሳላችሁ እንግዲህ እርሳቸው ከሀገር ሲኮበልሉ ከተናገሯቸው ንግግሮች በጣም ህዝብ ልብ ውስጥ የቀሩ ከሚባሉ ንግግሮች መካከል ለህዝብ የማይጠቅም ህዝብን የሚበላ ብቻ ሳይሆን ራሱም ጭምር የሚበላላ አይነት ስለመሆኑ በጣም አጽንኦት ሰጥተው ሲናገሩ እንደነበር እናስታውሳለን። ታሪኩንም በደንብ ጠልቀው የሚያውቁ አባቶች ይሄ ነገር ሲናገሩ እንሰማለን። ዮርዲ ይሳካለታል? በእኔ ግምት ኢሳያስ ይሄ ጦርነት ይሳካል ብሎ አይደለም የሚጀምረው። የእድሜው ይሄ የስልጣን ዘመኑ ማብቂያው ላይ እንደደረሰ ያውቃል። አንደኛ ከእድሜ መግፋት አንፃር፣ ሁለተኛ ከህዝብ ቅቡልነት ማጣት አንፃር ኢሳያስ የመጨረሻ የሚለው አማራጭ በዛ ሀገር ላይ ዲሞክራሲ ካለ በዲሞክራሲ ነበረ አማራጭ ብለህ ልትወስድ የምችለው። እዛ ሀገር ላይ የመጨረሻ አማራጭ የሚለው እንደመጣው በጦርነት ነው። አካሄዱንም በጦርነት ሊያደርግ ነው የሚያስበው። ይሄም ጦርነት ከኤርትራ ህዝብ ጋር ማድረግ አይችልም። ስለዚህ ያለው አማራጭ ከሌሎች ኃይሎች ጋር አብሮ ኢትዮጵያ የምትባልን ሀገር መውጋት ነው። ይሄ ነገር ግን አይሳካም። ምክንያቱም ኢሳያስ እንደው ካለው አቅም አንፃር እኒና የኢትዮጵያ እንደው የመከላከያ ሰራዊቷን በግማሹ እንደው የሰሜኑ ብናስብ ከእንግዲህ ጦርነቱ እንደስከዛሬው ይሄ እግረኛ አይደለም። ይሄ መሬት ለመሬት እየተሾላለከ አይደለም። በቃ ከእንግዲህ ጦርነት አየር ላይ ነው። በዚህ ደረጃ ኢሳያስ ምን አለው ስንል ምንም የለውም። ምንም ለማለት የሚደፈር ነው። ይሄ ሁኔታ ኢሳያስ የመጨረሻ ማብቂያ ዘመኑ ወደ ጦርነት ወስዶ ይሄንን ነገር መቋጨት ይፈልጋል። ከቻለ ከሌሎች ኃይሎች ጋር አብሮ ኢትዮጵያ የምትባል ሀገር ማጥፋት ነው እቅዱ። ካልቻለ ግን ይሄ የራስህን ሞት ማፋጠን የሚባለው ነገር የለም። እሱን መንገድ እየተጠቀመ ነው። ግን ይሄ እሳቤ አሁንም የሚጎዳው ራሱ ተመልሶ የትግራይን ህዝብና የኤርትራን ህዝብ ነው። ቅድም እንዳነሳው ጓድ መንግስቱ ኃይለማርያም እንዳሉት መልሰው ራሳቸውን የሚበሉ ኃይሎች ናቸው። ይሄ ጦርነት ይካሄድ ቢባል የት ነው የሚካሄደው? ወይ ትግራይ ክልል ነው ወይ አፋር ክልል ነው? ማን ነው የሚዋጋው? ከአስመራ መጥቶ ትግራይ ክልል ለኢትዮጵያ ኃይል የሚወጋው ከእንደው ኢትዮጵያ ውስጥ ካለ ከአንዱ አካል ጋር እንኳን የዘር ዝምድና አለው። እርስ በርስ የማባላት ስራውን ሰርቶ መጨረሻው እየደረሰ ያለ ኢሳያስ አፈወርቂ ይህን ጦርነት ባይሳካልኝም ሞክሬው ይቅር የሚል አንድምታ ይዞ ወደ ጦርነቱ የሚገባ ሐሳቤ ነው ያለው። ጥምረቱን አንድ ላይ እናንሳ። ከዚህ ጋር ተያይዞ ይሳካልታል ወይ አይሳካም ወይ የሚለውን እናነሳና በቂ ጥምረቱንም እናንሳ። እንደው ይሄ ጥምረት የምር ነፍስ ያለው ጥምረት ነው ወይ? አንዳንዴ የሚደረጉ ጥምረቶች አሉ አይደለ? የጠላቴ ጠላት ብለን በተረጋጋሚ እንዳነሳ ነው። የሱ ነው በትክክልስ እንደው የሆነ ዓላማ ያለው ጥምረት ነው? ያስ ዓላማ ምንድነው የሚሆነው? ይሳካልስ ወይ? የሻዕቢያ አዲሱ ጥምረት ያው ጅብ እንዴት ነው አደን ሲወጣ ሚዳቆ ቢያዩም እርስ በርስ አይተማመን። ጅብ በፍጹም ቢሆን ማለት ነው አጠገብ ላጠገብ ነው እንጂ ፊትና ኋላው ነው አይደለም። ምክንያቱም አንዱ ሊያጠቃ ስለሚችል ማለት ነው። የጅብ መንጋ እንደማለት ነው ማው ይሄንን ጥምረት። ይሄ ጥምረት ምን አቅደዋል የሚለው ነገር ስንመለከት ከሀገር ውስጥ ካሉ በትጥቅ ትግል የሚንቀሳቀሱ ብዙ ኃይሎች አሉ። እነሱ ኃይሎች ወደ 4 ኪሎ የተቀረው ደግሞ እዛ ጋር ከመከላከያ ጋር የሚደረግ ፍልሚያ በሁለት ወገን የሚደረግ ፍልሚያ
ግን ለአንድ ዓላማ የሚደረግ ፍልሚያ ያደርጋሉ የሚል እሳቤም አለ። መረጃዎችም የሚጠቁሙት ልክ እንደዛ ነው። ጥምረቱ ይሳካለታል ወይ ከሆነ ግን አንድ ነገር አንደርስታንድ አድርገዋል። ከፍተኛ የሆነ ፊፍዝ ጄነሬሽን ዋርፌር እንደተጀመረ አንደርስታንድ አድርገዋል። ግን አለመጀመር ደግሞ አይችሉም። ምክንያቱም አብዛኛው የሰሩት ስራዎች ያረጉት ፋውሎች በሙሉ ወደ ጦርነት የሚከት ነው። ይሄ ጦርነት የመከፈት እድሉ ሰፊና በጣም ሰፊ ነው። ግን አለማድረግ አይችሉም የሚለውን ፓርት ደግሞ እንየው። ጦርነቱን የውጪ ኃይሎች ስፖንሰር አድርገውታል። ኦሬዲ ስፖንሰር ከተደረገ ደግሞ ፕሮግራሙን የማካሄድ ግዴታ አለበት። ያንተ ምርጫ አይደለም። ከዛ በኋላ ምርጫ ፍላጎት አይደለም። ኢትስ ፕሮክሲ ዋር ሆኗል ኦሬዲ። ስለዚህ በኤርትራም በኩል በሻቢያም በኩል እንደተለመደው ስፖንሰር ተደርጓል፣ ገንዘብ ኢንጀክት ተደርጓል። አብዛኛው ወታደራዊ የሳተላይት ድጋፍ ይሰጣቸዋል የሚል ደግሞ ፕሮሚስ ተደርጓል። ስለዚህ አለማድረግ አይችሉም። ግን ስኬታማ እንሆናለን ወይ የሚለው ነገር ግን አጥፍቶ መጥፋትም አንድ ነገር ነው ብለው የሚንቀሳቀሱ ሰዎች ናቸው ብዬ በዚህ ልክ ፕሬዲክት አደርጋለሁ። እንግዲህ የሰሜኑ አሁን ደግሞ በአፋር ባይደገም በጣም ደስ ይለናል። መደገምም ደግሞ የለበትም፣ በጭራሽ መደገም የለበትም። የትኛውም መሬት ላይ ይሁን የኛ የነሱ ምናምን የሚባል ሳይሆን የትኛው መሬት ላይ ቢሆን ሰው ነው ያለው አይደለ? ሰው ነው ያለው። ሰው ደግሞ በእንደዚህ አይነት በሌሎች ጥቅም ፍላጎት ውስጥ ሆኖ ህይወቱን ማጣት መስዋዕትነት መክፈል የለበትም ብለን እናምናለን። እንግዲህ ይሄ ነገር የተሻለ ዜና እንድንሰማበት ተስፋ እናደርጋለን። ሰንበቱን በጣም አሪፍ። እንግዲህ በረከት ልክ እንደ ሳምንቱ እኔ እናንተ ስፖርት ጉዳይ ላይ ጾመኞች ነን ብለን ይላል ጾመኞች ስለሆነ እኛ እንሰናበትና ዮርዲ ከባልደረባችን አደም ጋር በሳምንቱ ደግሞ የስፖርት ጉዳዮች ላይ ቆይታ ያደርጋሉ። በጣም እናመሰግናለን። መልካም ቆይታ ያውላችሁ ለእናንተ። እኛም እናመሰግናለን ቤተሰቦቻችን። በእኛ በኩል ቸር ቆዩ። ተመልሰን መጥተናል ቤተሰቦቻችን። እንግዲህ በሐሳብ ዊክሊያችን ላይ ሳምንታዊ ስፖርት መረጃዎችን ሊያደርሰን ባልደረቤ አዲም ያሲን መጥቷል። አዲም እንኳን በደህና መጣ። እንኳን ደህና ቆየን። እንግዲህ በሳምንት ውስጥ የተከናወኑ ከሀገር ውስጥና ከባህር ማዶ ሰፋ ያሉ መረጃዎችን ይዘህልን መጥተናል። ከሀገር ውስጥ እንግዲህ ምን መረጃዎች ይኖረዋል? ከሀገር ውስጥ የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ በሳምንቱ አጋማሽ ተደርገው ነበረ። ሮብለታ ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት አስመዝግቧል። ሲዳማ ቡና 3-0 ማሸነፍ ችሎ ነበረ። ተከታዩ ደግሞ ኢትዮጵያ ቡና ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረገውን ጨዋታ ባቻ ውጤት ነው ያጠናቀቀው። ኢትዮጵያ መድን ጣኝ ገብረ መድን ኃይሌ እየተመራ ጥሩ የሚባል እንቅስቃሴ ዘንድሮ እያስመለከተ ይገኛል። የኢትዮጵያ ፕሪሚየር ሊግንም ለማንሳት ጥሩ ጉዞ ላይ ነው የሚገኘው። የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ይከናወናል። ዮርዳኖስ መቻል ከሐዋሳ ከተማ 9 ሰዓት ላይ ጨዋታቸውን ያደርጋሉ። እንዲሁም ደግሞ መቀለ ሰባ እንደርታ ከፋሲል ከነማ ጋር ምሽት 12 ሰዓት ጨዋታቸውን ያደርጋሉ። ይህ ጨዋታ በጣም ተጠባቂ ነው። ምክንያቱም ፋሲል ከነማ ከወራጅ ቀጠና በ5 ነጥብ ርቆ ነው የሚገኘው። ለመጨረሻ ጊዜ 3 ነጥብ ያገኙ ፋሲል ከነማ ከ8 ሳምንት በፊት ቅዱስ ጊዮርጊስን አሸንፎ ነበርና ፋሲል ከነማ የውጤት ቀውስ ላይ ነው የሚገኘው። መቀለ ሰባ እንደርታም በዘንድሮው የውድድር ዓመት ነው ወደ ፕሪሚየር ሊጉ የተመለሰው። ነገር ግን ጥሩ የሚባል እንቅስቃሴ እያስመለከተ አይገኝምና ይህ ጨዋታ ከሚጠበቁ ጨዋታዎች መካከል ነው። ይህ ጨዋታ ምሽት 12 ሰዓት ሲል ይደረጋል። የሀገር ውስጥ መረጃዎቻችን በዚሁ እናብቃና ወደ ውጭ መረጃዎቻችን እንለፍ። በሳምንቱ አጋማሽ ዮርዳኖስ የቼልሲ የኮንፈረንስ ሊግ አሸናፊ እንደነበረ እናስታውሳለን። ቼልሲ እንግዲህ ከዚህ በፊት የአውሮፓ ሻምፒዮንስ ሊግ እንዳሸነፈ እናስታውሳለን። የአውሮፓ ሊግንም ደግሞ አርሰናልን አሸንፎ ማሳካት እንደቻለ እናውቃለንና በሳምንቱ አጋማሽ ደግሞ ሪያል ቤቲስን አሸንፎ የኮንፈረንስ ሊግ ዋንጫ ማሳካት ችሏል። ኢንዞ ማሬስካ በዘንድሮው የውድድር ዓመት በመጡበት ዓመት የኮንፈረንስ ሊግ ዋንጫ ማሳካት ችሏል። ከዚህ በፊት 2004 ላይ ጆዜ ሞሪኖ ከፖርቶ ጋር ተለያይቶ ወደ ቼልሲ ከተቀላቀሉ በኋላ ቼልሲን የፕሪሚየር ሊግ ዋንጫ እንዲያሳካ ማድረግ ችሎ ነበርና ኢንዞ ማሬስካ አሁንም የሞሪኖን ፈለግ ተከትለው ቼልሲን ለክብር አብቅተውታል። ቼልሲ እንግዲህ በዘንድሮ ውድድር ዓመት ጥሩ የሚባል እንቅስቃሴ በፕሪሚየር ሊጉም ሲያሳየን የነበረ ክለብ ነው። ይህንንም እዚህ ውድድር ላይ እንግዲህ ኮንፈረንስ ሊግ ላይ በርካታ ክለቦችን ጥሎ የመጣ ክለብ ነውና የዘንድሮ የኮንፈረንስ ሊግ ወደ ለንደን መምጣቱ እንደዚሁ በፕሪሚየር ሊጉ ለየት ያለው እይታዎች እንድንመለከት አድርጎናል። በእንግሊዝ ፕሪሚየር ሊግ እንግዲህ እንደዚህ አይነት ስኬቶችን ያሳካ ብቸኛው ቡድን እንዲሆን አድርጎታል። በአውሮፓ መድረኮች ያሉትን ዋንጫዎች ማሳካት የቻለ ክለብ ነውና ኢንዞ ማሬስካ ዘንድሮ በፕሪሚየር ሊግ ጥሩ የሚባል ግስጋሴ አድርገው ነበር በመጀመሪያዎቹ ሳምንታት። ነገር ግን በኋላ ላይ በጣላቸው ነጥቦች የእንግሊዝ ፕሪሚየር ሊግ እንዳጡ እናውቃለና ነገር ግን በኮንፈረንስ ሊግ እድል ቀንቷቸው እንዲሁም ደግሞ በብቃታቸውም ክለባቸው የኮንፈረንስ ሊግ ዋንጫ እንዲያሳካ ማድረግ ችለዋል። በዚህ ሳምንት ከተሰሙ ሌላኛው መረጃ መካከል
በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛው የማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ በፕሪሚየር ሊግ 15ኛ ደረጃ ሆኖ እንዳጠናቀቀ እናውቃለንና ከአውሮፓ መድረኮች እንደራቀ እናውቃለን። በዚህ ሳምንት ደግሞ በኤዥያን ኦልስታር ጋር ከኤዥያን ኦልስታር ጋር ጨዋታ አድርጎ ነበርና ይህ ጨዋታ በዚህ ጨዋታ ላይ 175,000 ዩሮ የሚያስገኝለት ጨዋታ ነበረ ይህንን ጨዋታ ቢያሸንፍ ኖሮ። ነገር ግን በዚህ ጨዋታ ላይ ማንቸስተር ዩናይትድ ተሸንፏል። የማሌዥያው ጠቅላይ ሚኒስትርም የማንቸስተር ዩናይትድን የወረፉበት ንግግር ተናግረዋል። ማንቸስተር ዩናይትድን ወርፈዋል። በዚህ ጨዋታ ላይ ማንቸስተር ዩናይትድ በቀጣይ ዓመት እንደማይወርድ ተስፋ አደርጋለሁ በማለት ነው የተናገሩት። ማንቸስተር ዩናይትድ ይህንን ጨዋታ መሸነፉ በጣም ትልቅ አነጋጋሪ ሆኗል። ሩበን አሞሪም ለሽንፈታቸው ምክንያት ዋነኛው ረጅም ጉዞ በማድረጋችን ነው በማለት እንደተናገረ እናውቃለንና በትላንትናው ጨዋታ ግን ድል ቀንቷቸዋል። ትላንትና ከሆንግ ኮንግ ጋር ነበረ ጨዋታቸውን ያደርጉት። ይህ ከሆንግ ኮንግ ብሔራዊ ቡድን ጋር ነበረ ጨዋታቸውን ማድረግ የቻሉት። በትላንትናው ጨዋታ እስከ ረፍት 1-0 ሲመሩ ነበረ። በፊፋ የዓለም የክለቦች ደረጃ ላይ 153ኛ ደረጃ ላይ ነው የሚገኘው ይህ ብሔራዊ ቡድንና ማንቸስተር ዩናይትድን እንዲህ መፈተኑ በጣም ለማንቸስተር ዩናይትድ በጣም መጥፎ ዜና እየተባለ ይገኛልና በትላንትናው ጨዋታ ግን ከረፍት በኋላ በቺዶ ኦቢ ማርቲን እና እንዲሁም ደግሞ አይደን ሄቨን ባስቆጠሯቸው ግቦች ማንቸስተር ዩናይትድ አሸንፎ መውጣት ችሏል። አሁን እንግዲህ አደም እንዳልከው ከሆነ ዘንድሮ ማንቸስተር ዩናይትድ በጣም ደካማ የሚባል በፕሪሚየር ሊጉ ሲዝን ያሳለፈው በጣም ደካማ እንደው ዩሮፓ ሊግ ላይ ትንሽ እንቅስቃሴ አድርጎ ዋንጫውን በቶተንሃም ሆትስፐር የተነጠቀበት እድልም በጣም የሚያስቆጭ ነበርና ማንቸስተር ዩናይትድ በጥቅሉ በተለይ ደግሞ ሩበን አሞሪም ከመጡ በኋላ ያለው እንቅስቃሴ በጣም ይወረደና ደካማ ምንለው ነው። አሁን እንደምናውቀው እንግዲህ ኤሪክ ቴን ሃግ በሰበሰቡት ውጤት ነው እንግዲህ 15ኛ ደረጃንም ይዞ ለማጠናቀቅ የበቃውና ሩበን አሞሪም ከመጡ በኋላ በርካታ ጨዋታዎችን ተሸንፏል። ቡድኑ ባለበት እንቅስቃሴ በጣም ደካማ የሚባል የዓመቱን እንቅስቃሴ ሲያሳየን ቆይቷል። አሁን ላይ ደግሞ ስለ ማንቸስተር ዩናይትድ እየወጡ ያሉ መረጃዎች በጣም የሚያወዛግቡ ነው። እንደነ ጋርናቾ አይነት ያሉ ተጫዋቾችን ብሩኖ ፈርናንዴዝም ከማንቸስተር ዩናይትድ ጋር ሊለያይ ይችላል ይተባላል። አንፈልጋችሁም ራሳችሁን እንግዲህ ሌላ ክለብ ፈልጉ እስከማለት ደረጃ ደርሷል። በርካታ የሚባሉ ተጫዋቾችን ወደ ጨረታ ወጥቷል። ከጨረታ በሚያገኘውም ገንዘብ እነዚህ ተጫዋቾችን ሸጦ ከሚያገኘውም ገንዘብ ላይ ትርፍ ማግኘት የሚፈልግ ሐሳብ ያለውና ባለሀብቱ እንግዲህ ራትክሊፍ የሄዱበት መንገድ ምን አይነት ቀጣይ ዓመት የውድድር ዓመት ያሳዩናል የሚለውን ለማንቸስተር ዩናይትድ በጣም ከባድ የሚባል ዓመት አሳልፈናል። የቀጣይ ዓመቱንም እንግዲህ እንደሚያከብድበት እንገምታለን። ወደ ሻምፒየንስ ሊግ መረጃዎቻችን እንለፍ። የአውሮፓ ሻምፒየንስ ሊግ ዛሬ የፍጻሜ ጨዋታ ምሽት 4 ሰዓት ላይ በአሊያንዝ አሬና ይደረጋል። ተፋላሚዎቹ ደግሞ ፒኤስጂ እና ኢንተር ሚላን ናቸው። የጣሊያን ክለቦች ከበርካታ ዓመታት በኋላ ነው በዛሬ ምሽት የአውሮፓ ሻምፒየንስ ሊግ ጨዋታ የሚገናኙት። በ1993 ማርሴይና እንዲሁም ደግሞ የጣሊያኑ ክለብ ኤሲ ሚላን ነበር የተገናኙት። በዛ ጨዋታ ላይ ማርሴይ 1-0 አሸንፎ የአውሮፓ ሻምፒየንስ ሊግን እንዳሳካ እናውቃለንና ከበርካታ ዓመታት በኋላ ነው ዛሬ የአውሮፓ ሻምፒየንስ ሊግን ጨዋታቸውን የሚያደርጉት። ፒኤስጂ በ2020 ላይ በባየር ሙኒክ ተሸንፈው የአውሮፓ ሻምፒየንስ ሊግን እንደተነጠቁ እናውቃለን። ነገር ግን በዛሬ ምሽቱ ጨዋታ ላይ በአሊያንዝ አሬና ስታዲየም በራሱ በባየር ሙኒክ ስታዲየም ሜዳ የአውሮፓ ሻምፒየንስ ሊግን አሸንፈው የበፊቱን ቁጭታቸውን ለማስመለስ ወደ ሜዳ ይገባሉ ተብሎ ይጠበቃል። ኢንተር ሚላንም የስኩዴቶ ዋንጫው እንደተነጠቀ እናውቃለን። በ2022-23 ደግሞ የውድድር ዓመት ላይ በማንቸስተር ሲቲ የአውሮፓ ሻምፒየንስ ሊግ እንደተነጠቁ እናውቃለንና ያንን ቁጭታቸውን ለመስበር የዛሬውን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። የፒኤስጂ የዛሬውን ጨዋታ አስመልክቶ በጣም ትልቅ ዝግጅት እያደረገ ይገኛል። በፓርክ ደ ፕረንስ ትልቅ የሚባል ድግስ ነው ያዘጋጀው። ለደጋፊዎቹ ትላልቅ ስክሪኖችን አዘጋጅቷል። እንዲሁም ደግሞ የትኬት መግቢያ ዋጋውን ወደ 10 ዩሮ ዝቅ በማድረግ ደጋፊዎች ገብተው ክለባቸውን እንዲያበረታቱ ፍቃድ ሰጥቷልና ፒኤስጂ በጣም ትልቅ ድግስ አድርጓል ይህንን ዋንጫ ለማሳካት። እንግዲህ ፒኤስጂ ይህንን ዋንጫ በደንብ ነው የሚፈልገው እናውቃለን። እንግዲህ በርካታ ነገሮችን አድርጓል የአውሮፓ ቻምፒየንስ ሊግ ለማንሳት እንደነ ሊዮኔል ሜሲ እንደ ሰርጂዮ ራሞስ ያሉ ኔይማር ጁኒየር ያሉ ተጫዋቾችን አምጥቶ ያልተሳካለትን ውጤት እንግዲህ በኦስማን ደምበሌ ሊያሳካው ይችላል ተብሎ እየተገመተ ነው። ከዚህ በፊት ያለፋቸውንም ጨዋታዎች ስንመለከት በርካታ ክለቦችን ጥሎ የመጣ ክለብ ነውና አራቱንም የእንግሊዝ ክለቦች ጥሏቸው እነዚህ ሁለቱ ክለቦች እንግዲህ የዚህ ዋንጫ በጣም ፍላጎት አላቸው፣ ይገባቸዋል የምንላቸው ክለቦች ነው። እንግዲህ ግማሽ ፍጻሜ ላይ እንኳን ፒኤስጂ አርሰናልን ጥሎ የመጣበት ሁኔታ፣ ኢንተር ሚላን ባርሳን ጥሎበት የመጣው ሁኔታ በጣም አጓጊ ነበርና ይሄ ዋንጫ በጣም ተጠባቂ ነው የሚሆነው። ኢንተር ሚላኖችም ይህንን ዋንጫ ለማንሳት ያቅማቸውን ይጥራሉ ነው የሚባለው። ግን ፒኤስጂዎች ይህንን ለዚህ ክለብ ያወጡት ገንዘብ ይህንን ዋንጫ የሚያመጡ ከሆነ ነው ይመለስልናል ብለው የሚያስቡት ነውና ለአረቦቹ እንግዲህ ፒኤስጂ ይህን ዋንጫ የሚወስደው ከሆነ ትልቅ ስኬት ተደርጎ ይቆጠራል። ኢንተር ሚላኖችም ወደ ጣሊያን ወስዶ ይህንን ዋንጫ በጣሊያን ቤት ያስቀምጡታል ብሎ ይገመታል።
ሁለቱ ክለቦች ከዚህ በፊት 5 ጊዜ ተገናኝተዋል። አብዛኛውን ጨዋታቸውን ያደረጉት በወዳጅነት ነው። ፒኤስጂ 3ቱን በማሸነፍ የበላይነት አላቸው። ኢንተር ሚላን ደግሞ 2ቱን ማሸነፍ ችለዋል። በጨዋታቸው መካከል አቻ ወጥተው አያውቁም። በዛሬው ጨዋታም ምንም አቻ ይወጣል ተብሎ አይጠበቅም። ምክንያቱም የዋንጫ የፍጻሜ ጨዋታ ነውና የዛሬውን ጨዋታ ፒኤስጂ ሊያሸንፍ ይችላል ተብሎ ቅድመ ግምት የተሰጠው ይገኛል። በትላልቅ ተጫዋቾች ተሞልቷል የሚባለው ኢንተር ሚላን የዛሬውን ጨዋታ ሊያሸንፍ ይችላል የተባለ ቅድመ ግምት የተሰጠው ይገኛል። ዮርዳኖስ በእኛም በሀሳብ ሚዲያ የዛሬውን ጨዋታ ግምታችንን እንስጥ። ማን ያሸንፋል ብለህ ገምታለህ? እንግዲህ እንደመጡበት የጨዋታ ይዘት ብመለከተው ደስ ይለኛል። ፒኤስጂ ጥሏቸው የመጣ ክለቦችን ስንመለከት ታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦችን ጥሎ የመጣ ክለብ ነው። ኢንተር ሚላንም የዋዛ ክለብ አይደለም። እንደምናውቀው ከግማሽ ፍጻሜ በፊት ሲገመቱ የነበሩት ቲሞች ባርሳና አርሰናል ለፍጻሜ ይደርሳሉ ተብሎ ነበረ። ነገር ግን ሁለቱም ሐሳብ ውድቅ ሆኖ ሁለቱም ደርሰዋል። ግን በእኔ ግምት ይሄንን ዋንጫ ፒኤስጂ የሚወስደው ይመስለኛል። ፒኤስጂ እኔም ካንተ ጋር ተመሳሳይ ሐሳብ አለኝ። ምን ያህል ጎል የሚቆጠር ግን ይመስላል? ጥንቃቄ የተሞላበት ጨዋታ ይሆናል ብዬ አስባለሁ። ሰፊ ጎልም ይቆጠርበታል ብዬ አልገምትም። ስለነበሩ ስፖርታዊ መረጃዎች ስላደረስከን ከልብ አመሰግናለሁ። እኔም አመሰግናለሁ። ውድ ሐሳብ ሚዲያ ቤተሰቦቻችን የሐሳብ ዊክሊ መረጃዎቻችን ይሄን ይመስሉ ነበረ። እኔ ዮርዳኖስ ለማ ከባልደረቤ አደሚያስን ስፖርታዊ መረጃዎችን ስናደርሳችሁ ቆየን። ቸር ሰንብቱ።